የሁዱስ ፍምሳት ክፍል 12 ደራሲ አሚር ሰይድ ተራኪ ኢልሃም ፈሪድ። የለበስኩትን ቀለበት ብቻ አይተው ነዋል ልታገባ ነው የሚል ወሬ በእኛ ሰፈርና በኮሌጁ ሳይቀር በአንዴ ተናፈሰ። በመንገድ ያገኘኝ ሰው ሁሉ ነዋል ልታገቢ ነው እንዴ ብሎ ሲጠይቁኝ አብሽሩ መቼም ሰርጉ ሲደርስ እናንተን ጥያ ያገባሁት ሰርግ ሳይሆን ሐዘን ነው፣ ዱአ አድርጉልኝ ኢንሻአላህ በቅርብ ቀን አይቀርም እያልኩ ለሰዎች መልስላቸዋለሁ። ሁሌም ከኻሊድ ጋር በሳምንት ጁማ ከአስር በኋላ ስንገናኝ ልንገረው ወይስ አልንገረው እያልኩ ብቻዬን አስባለሁ። ግን ከምኑ ጀምራለሁ? አፍ አውጥቶ ለመንገር አንደበቴን ይዘኛል። አላህ ይርዳሽ በሉኝ። ለሚመጣው ሳምንት ኻሊድ በሚመቸው ቀን ቀጠሮ ይዤ ሁሉንም ማፍረጥርጬ ልነግረው ወሰንኩ። ሰኞ ጠዋት ለኻሊድ ደውዬ በጣም እፈልግሃለሁ፣ እማውራህ አስቸኳይ ጉዳይ አለ አልኩት። እሱም ስራ ላይ ነኝ፣ ዛሬ አይመቸኝም፣ ምናልባት ሮብና ሐሙስ ልቀር እችላለሁ። ለምን ጁማ በሳምንት የምንገናኝበት ቀን ነው፣ ጁማ አትነግሪኝም አለኝ። እኔም ጁማ እኮ የደስታችን ቀን ነው፣ አሁን የምነግርህ የተደበቀ ሚስጥር ለጁማ የሚነገር አይደለም አልኩት። የምትነግሪኝ ሐዘን ነው ማለት ነው? አታስጨንቅኝ፣ አሁን ንገሪኝ አለኝ። እኔም ዝም አልኩት። እሱም ሐሙስ ከሰዓት ስራ አልገባም፣ እንገናኛለን፣ ትነግሪኛለሽ አለኝ። እኔም ኢንሻአላህ ብዬ የስልክ ወሬያችንን ጨረስን። ከኻሊድ የምወድለት 3 ባህሪዎች አሉት። የመጀመሪያው ምንም ነገር ቢፈጠር በስራ ቀልድ አያውቅም። ስራ ነው የሚለው ደግሞ ስራ አይመርጥም። ሁለተኛው በጭራሽ አይዋሽም። ሶስተኛው አይደብቅም። ለምሳሌ አንዳንድ ሰው ስታጠፋ መስመር ስታልፍ የሚደብቅልህ አለ። እሱ ግን ሐቅ ከሆነ ከፈለገ ቅር ይበልህ እንጂ እሱ ነውርን ካየ ፊት ለፊት ነው የሚናገረው። ይሄ ባህሪ ይመቸኛል። ስልክ አውርተን ብንጨርስም ኻሊድ እየደወለ በጣም አስቸገረኝ። ምንድነው የምትነግሪኝ? ነዋል እባክሽ ንገሪኝ፣ በሀሳብ ልሞት ነው፣ ስራ መስራት አልቻልኩም እያለ በየሰዓቱ እየደወለ ነው። እኔም ተጨነቄ እሱንም አስጨነቅኩት። እኔም ይሄንን ሐሳብ ተረጋግቼ ማሰብ ስላለብኝ እሱም እየደወለ ሲያስቸግረኝ ኻሊድ እኔም ለራሴ ሐሳብ ላይ ነኝ፣ ባለህ አንድ ነገር ተባበረኝ አልኩት። እሱም ምን ልተባበርሽ አለኝ። እኔም ሐሙስ እስከሚደርስ በተደጋጋሚ ያደውል፣ በቀን አንዴ ከደወልክ ይበቃል፣ በዚህ ተባበረኝ አልኩት። እሱም ጭራሽ የማይሆነውን። እኔም ተጨነቅያለሁ። የኔ በተደጋጋሚ ያለመደወል አሁን ላንቺ ሰላም የሚያረግሽ ከሆነ እሺ፣ ሳልወድ በግዴ የተናገርሽውን አከብራለሁ አለኝ። በዚህ ሐሳብ ተስማማ። እኔ ይህን ያልኩበት ምክንያት ኻሊድ በእኔ ፍቅር በጣም እየተጎዳ ስለሄደ በቀን አንዴ ከደወለ ይበቃል፣ እኔ ስነግረው እንደማይቀበለኝ አውቃለሁ። በዚህ የተነሳ እኔን እየረሳ ሄዳል ብዬ አሰብኩ። ኻሊድ በቃሉ መሰረት በቀን አንዴ መደወል ጀመረ። እኔም መደወል ሲያቆም ትንሽ ጊዜ ያገኘው። ወላሂ ቢላሂ ቀን ማታ ማልቀስ ሆነ ስራዬ። ሌሊት እየተነሳው ሰላት እየሰገድኩ ወላሂ ዱዓ እያረኩ አለቅሳለሁ። ሰላተል ሐጃ ሰላተል ኢስቲኻራ እየሰገድኩ በቂያምም በሩኩዕም በሱጁድም እያለቀስኩ አላህን እጠይቀው እለምነው። አላህ እርዳኝ፣ ኻሊድ ማንነቴ እንዲቀበለኝ እርዳኝ። ሁሌ ደካማ አታድርገኝ፣ አሁንስ ደከመኝ፣ ማንነቴ ይረዳኛል ጌታዬ፣ እኔንም በማንነቴ ኻሊድንም በፍቅር አታሰቃይኝ እያልኩ ዱዓ ማድረግ ታይሻለሁ። እናንተም በዱዓችሁ አትርሱኝ። ዱዓ በሃይማኖታችን ውስጥ ትልቅ ጠቀሜታ ያለው ሲሆን እኛን የሰው ልጆች ደካማነትና ረዳት የለሽነት በመለኮታዊ ችሎታ ፊት የማቅረቢያ መንገድ ነው። አንድ ባሪያ ጉዳዮቹን ይፈጸምለት ዘንድ ወደ ኃያሉ አላህ ፊቱን አዙሮ ሲቀርብ ከቃላት ማነብነብ ባለፈ ልባዊ በመሆንና ፊትን ወደ አላህ በማዞር መሆን አለበት። ይህም ሲሆን ሁል ጊዜ ቢሆን አላህን በመፍራትና ምህረቱን ተስፋ በማድረግ መካከል መሆን ግድ ነው። ለምሳሌ አንድ አማኝ አላህ ኃጢአቱን እንዲምረው ከፈለገ በዱዓ ውስጥ ሙሉ ትኩረቱን ማድረግና ጉዳዩን በሙሉ ልቡ ለፈጣሪው ማቅረቡን ማረጋገጥ ይኖርበታል። በጸጸት በተቃጠለ ልብና እንባ የሚያወርዱ አይኖች የፈጣሪን ትኩረት የማግኘት እድላቸው ሰፊ ነውና በሁሉም አጋጣሚዎችና ሁኔታዎች
አንድ አማኝ የአላህ ባሪያ መሆኑን ከሚያረጋግጥባቸው መስፈርቶች አንዱ ሁል ጊዜ እርሱን መለመን መቻሉ ነው። ባሪያ የመሆን ሚስጥሩና የእውነተኛ አምልኮ አስኳል የሚገኘውም አላህን በተከታታይና በዘውታሪነት በመለመን ነው። ምክንያቱም ሰላትና ዱዓ ወደ አላህ የሚወስድ ወሳኝ መንፈሳዊ መንገዶች ናቸው። አላህ በተከበረ ቃሉ በቁርአን እንዲህ ብሏል፣ ባሮቼ ከኔ በጠየቁ ጊዜ እንዲህ በላቸው፣ እኔ ቅርብ ነኝ፣ የአማኝን ጸሎት በለመነኝ ጊዜ እቀበለዋለሁ። ስለዚህ በእኔ ይታዘዙ፣ በእኔ የሚመኑ እርሱ ሊመሩ ይከጀላልና። አልበቀራ 186። ተወዳጁ የአላህ መልእክተኛ ሀቢቡና ሙሐመድ ሰለላሁ ዐለይሂ ወሰለም ከሰላታቸው በተጨማሪ እንባቸውን እያፈሰሱና በመቆም ተረከዛቸው እስከሚያብጥ ድረስ አላህን በጽኑ ይማጸኑና ይለምኑም ነበር። አጭርና ልባዊ የሆነ ዱዓ የመውደዳቸውን ያህል ከልብ ያልሆነ ማነበብ ይጠሉ ነበረ። ተከታዮቻቸውንም እንደሚከተለው በማለት ይመክራሉ። ባሪያ ወደ ጌታ ይበልጥ ቅርብ የሚሆነው ሱጁድ ላይ ሲሆን ነው። ስለዚህ ሱጁድ ባደረጋችሁ ጊዜ ብዙ የምትፈልጉትን ነገር አላህ ያሳካላችሁ ዘንድ ለምኑት ብለውናል። አንድ አማኝ ሁል ጊዜ በዱዓ አላህን በመለመን መትጋት የሚገባው መሆኑ እንደተጠበቀ ሆኖ በእምነት ወንድሙ የሆነ ወንድሙን ዱዓ እንዲያደርግለት መጠየቅ ይኖርበታል። ይህ ሰው ምናልባትም ድሃ፣ ደካማ፣ ችግረኛ ቢሆን እንኳን አላህ የእርሱን ልመና ሊሰማው ይችላል። ምክንያቱም የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንድ ሙስሊም ለሌላ ወንድሙ በሌለበት ከሚያደርግለት የበለጠ በፍጥነት ተቀባይነት የሚያገኝ ዱዓ የለም። ትርሚዚ። እናንተም በዱዓ አግዙኝ። ከሰኞ ጀምሬ ሐሙስ ድረስ ትምህርት ቤት ሳልሄድ እቤት እየዋልኩ ከሰላት በፊትም በኋላም ዱዓ ላይ ነኝ። ወላሂ እነዚህ ቀናቶች ዳግመኛ በህይወቴ ላይ ማሰብ አልፈለግም። በጠላቴም ላይ በጭራሽ አልመኛቸውም። ጠዋት ጀምሬ እስከ ማታ ይህም አልበቃ ብሎ አዳሬ ማልቀስ ሆነ የኔ ነገር። እንቅልፍ አስተካክዬ መተኛት እንኳን አልቻልኩም። አይኔ ያለመፍረጡም የጉድ ነው። የሚገርማችሁ እያለቀስኩ ዱዓ ሳደርግ ምን ብዬ ዱዓ እንደማደርግ ታውቃላችሁ? ከሁሉም ሰው የተለየ ዱዓ ነበር ማደርገው። ዱዓይም የፈጠርከኝ ጌታዬ አላህ ሆይ እባክህ እርዳኝ፣ ደካማ ባሪያህ ነኝ። ኻሊድ ከሁሉም ወንድ የተሻለ ነው። ለእኔም የተሻለ ሰጥተኸኛል አውቃለሁ። ማንም ከሚወደኝ በላይ ይወደኛል። ማንም ሳያከብረኝ እሱ ግን አክብሮኛል። የኔና እሱን መጨረሻ በሰላም አድርገህ አሳየኝ። ማንነቴን ነግሬው ከተቀበለኝ አልሐምዱሊላህ እሰየው። ነገር ግን ማንነቴን የማይቀበለኝ ከሆነ በዱንያ መሬት መኖር አልፈልግም። እኔም ታንቄ መርዝም ጠጥቼ መሞት አልፈልግም። አንተው እንደፈጠርከኝ ግደለኝ። ጌታዬ ሆይ ወድጄ አይደለም፣ ከዚህ በላይ መታገስ አልችልም። ስቃይ በዛ። እኔም ተሳቅቄ በማንነቴ ተሸማቆ መኖር በቅቶኛል። ሞትን የመረጥኩበት ምክንያት አለኝ። ማንነቴን የሚቀበለኝ ከሌለ በዱንያ ላይ ወንድ አልፈልግም። አንተው በጀነት ላይ አንተን ሲገዛ ይኖረ አንተን ከሚወደህ ባሪያ መርጠህ ታጋባኛለህ። የማገባው ጀነት ውስጥ ብቻ እንዲሆን ነው የምፈልገው። መቼም ይሁላ ግፍ አሰልፌ ከልጅነቴ ጀምሬ ሳለቅስ ኖሬ ስጨናነቅ ኖሬ በዱንያ ሀሳብ እና በእንባ ጎርፍ በአንተ ውሳኔ ተቀጥቼ ራሴን አጥፍቼ አንተ ጋር በመጣ ይህን ሁሉ ለቅሶ አሳልፌ በአንተ ራህመት እዝነት የጀሃነም እንደማታደርገኝ እርግጠኛ ነኝ። ለነገሩ ምን እርግጠኝነት አለ? አንተው ፈጥረኸኝ ወደ አንተው ተመላሽ ነኝ። ምን ዋስትና አለኝ? የሰው ልጅ ለመሞት አንድ ስንዝር ስትቀረው በአላህ ሲያመጽ ኑሮ የጀነት ስራ ሰርቶ ጀነት የሚገባና በተዘዋዋሪው ጀነት የሚያስገባ ስራ ሰርቶ ለመሞት አንድ ስንዝር ሲቀረው የጀሃነም የሚያስገባ ስራ ሰርቶ ጀሃነም የሚገባለ። ራሱን ያጠፋም ጀነት በእርሱ ላይ እርም እንደሆነ አውቃለሁ። ብቻ አንተው ጠብቀኝ። እኔ ግራ ገባኝ። አላህዋ ኻሊድ የኔም ማንነት የማይቀበል ከሆነ እዚሁ ሱጁድ ላይ እንዳለው ግደለኝ። ህይወት በቃኝ፣ ግደለኝ። ምንም አልፈልግም፣ ይበቃኛል። እስካሁን ደስተኛ ሁኜ የኖርኩበት ቀን የለኝም። የኔ ደስታ አንተ ያዘጋጀህልኝ ጀነት ነው ጌታዬ። አንተው ሽማግሌ ሆነኸኝ ደስታዬን በጀነት ወንድ አድርግልኝ። እየደጋገምኩ ኻሊድ ማንነቴን የማይቀበለኝ ከሆነ ግደለኝ፣ መኖር አልፈልግም እያልኩ ሱጁድ ላይ ባይና ፈስይሻለሁ። ኻሊድ በቀን አንዴ እየደወለ ኧረ አስጨነቅሽኝ፣ ምን ሆነሽ ነው ንገሪኝ እያለ ይጠይቀኛል። እኔም ሐሙስ ተባብለናል፣ ሐሙስ ሲደርስ እነግርሃለሁ እለዋለሁ።
የማይደርስ የለም። የፈራሁት ዱዓ ያረኩትን ነገር ልነግረው የወሰንኩት ቀን ሐሙስ ደረሰ። ከካሊድ ጋር ተገናኘን። ወሬውን ለመስማት ቸኩሏል። ስንገናኝ የምንዝናናበት ቦታ እንሂድ እንዴ አለኝ። እኔም አይ አንተ መኖሪያ ቤት ይሻላል አልኩት። ምክንያቱም በመንገድ ላይ ስመጣ ወይ እዛ ማልቀሴ የማይቀር ነው። የሰው እይታ ውስጥ እንዳልገባ በማሰብ ነው መኖሪያ ቤቱን የመረጥኩት። እሱም እስከ ዛሬ ወንድ ቤት አልሄድም ብዬ ስላስቸገርኩት እርግጠኛ ነሽ እኔ ቤት እንሂድ አለኝ። እኔም አዎ አንተ ቤት ነው የምነግርህ አልኩት። እሺ መርሐባ ብሎኝ ወደ እሱ ቤት ጉዞ ጀመርን። ግን ምን ሆነሽ ነው ንገሪኝ፣ በጣም ተጨነቅኩ፣ በቤት እስከምደርስ አልቻልኩም አለኝ። እኔም ምንም አልሆንኩም፣ ቤት ስንደርስ ብነግርህ ይሻላል አልኩት። ከዛ በመኪናው መኖሪያ ቤት ወሰደኝ። በቤት እንደገባው ብዙም የተካበደ ሲሆን የወንደላጤ ግብዣ ጋበዘኝና የኔ ፍቅር ምን ሆነሽ ነው ንገሪኝ፣ እኔም በጭንቀት አለኩኝ እኮ ስራ መስራት አልቻልኩም አለኝ። እኔም ለመናገር ምራቄን ዋጥ አርጌ ምላሴ ለመንገር እየፈራ እየተንቀጠቀጠ መንገሬን ጀመርኩ። ካሊድ አንተ ምን ያክል እንደምትወደኝ እንደምታፈቅረኝ አውቃለሁ። አፈቅርሃለሁ ብዬ ባልዋሽም እወድሃለሁ። አንተን ማጣት አልፈልግም። አንድ ስለ እኔ ማንነት የምነግርህ አለ። ይሆናል ብለህ የማትጠብቀው ነው። ለካሊድ ባለፈው ያረገልኝን ቀለበት አውጥቼ የሰጠሁት። አሁንም የምነግርህን የማትቀበለኝ ከሆነ ቀለበቱን እንደያዝከው ለእኔ አታድርግልኝ። ዝም በለኝ። ምንም አስተያየት፣ ጥያቄ እንዳታነሳብኝ። እንዴት ለምን ሆነ እያልክ ታሪኩን እንድጠይቀኝ አልፈልግም። ከቤቴ ውጭ በለኝ። ከቤት እወጣለሁ። ደግሜ በህይወቴ በጭራሽ አልገባም። ካሁን በኋላ በጭራሽ አንገናኝም። ብሞት ለራሱ ነዋላላ ይርሐማት ብለህ ለመቅበር እንዳትመጣ። እሱም አረ ምንድን ነው ነገሩ? አስጨነቅሽኝ እኮ አለኝ። እኔም እስከ ማንነቴ ለመቀበል ለመወሰን ጊዜ እሰጥሃለሁ። ይሄ ነገር ቀርድ አይደለም። አንድ ቀን ፈጣሪ ካለ አንድ ላይ ሆነን ትዝ ብሎን ወይም ከተጋባን በኋላ ይሄ ነገር እንዴት እንደዚህ ሆነ ብለህ እንድትጠይቀኝ አልፈልግም። በጠቅላላ ዛሬ ከነገርኩ በኋላ ዳግመኛ ይሄን ወሬ ማውራት አልፈልግም አልኩት። በዚህ ወሬ ላይ ለመስማማት ወይም ለመተው 24 ሰዓት እሰጥሃለሁ። አሁን 8 ሰዓት ነው አይደል አልኩት። እሱም አዎ ነው አለኝ። እኔም ነገ ጁምዓ 8 ሰዓት ላይ ደውለህ ውሳኔህን ታሳውቀኛለህ። ከ8 ሰዓት 1 ደቂቃ ካለፈ ሀሳብህ አልፈለግሽም ስለሆነ እንዳትደውል፣ መቼም ይቅር ልልህ አልችልም አልኩት። እሱም ደነገጠ። አረ ምን ሆነሽ ነው ይለኛል። በቃ ልነግረህ ነው። የስንት ዓመት የታፈነው የሆድ ውስጥ ፍምሳቱን ልነግረው ማልቀስ ሆነ ስራዬ። ልረጋጋ አልቻልኩም። እንባዬ እንደ ወራጅ ወንዝ ይጓዛል። ካሊድ አላስቻለውም። አብሮኝ ያለቅሳል። አረ ንገሪኝ፣ ያንቺን ሀዛን ማየት አልችልም እያለ መላቀስ ይዘናል። እኔም መናገር አቃተኝ። እንዴት ብዬ ቃላት አውጥቼ ልንገረው? ሁለታችንም እየታየን መላቀስ ሆነ። አፌ ተያዘ። ልጅ ሁኜ ተደፍሬ ነበር ብዬ እንዴት ልንገረው? ከዛም አንድ ሀሳብ መጣለኝ። ስልክህን ያዝ፣ ቴክስት አሁን እልክልሃለሁ። አንተም የምትለኝ እውነትሽን ነው ብቻ በለኝ፣ ጥያቄ እንዳታበዛብኝ አልኩት። እሱም እሻለኝ። እኔም ሳይበዛ በሚሴጅ በ4 ዓመቴ በጎረቤት ልጅ ተደፍሬ ነበር። የነገረችኝ የቤት ሰራተኛችን ናት። አባቴ የጎረቤት ልጅ በልጅነትሽ የተደፈርሽው ብለኝ አባቴ በሽጉጥ ሊገላት ነበር ብዬ ባጭሩ ጻፍኩለት። ካሊድ እየደጋገመ የላኩትን ሜሴጅ አነበበው። በአንዴ ፊቱ ተቀያየረ። መናደዱ ፊቱ ላይ ያስታውቃል። ከንፈሩም በፊት ጥርሱ ነክሶ ፍጥጥ ብሎ ያይን ጀመር። እኔም የካሊድ ለእኔ ያለው አመለካከት ስመለከት በጣም ደነገጥኩ። ከመደንገጥ የተነሳ ልቤ በቦታው ተነቅላ ሄደች ነው መሰለኝ።
ምን ይደረጋል? የፈራሁት ስጨነቅንበት የነበረው ነገር ደረሰ ብዬ አሰብኩ። ካሊድ አብሽር፣ አትደንግጥ። አልፈልግሽም ማለት አይደል? በቃ ልነሳና ልሂድ። አንተም ማስጨነቅ አልፈልግም ብዬ ከተቀመጥኩበት ተነሳ። እሱም ነይ ተቀመጪ፣ ምንድን ነው የምትይው? አሁን ካፌ ምን ሲወጣ ሰማሽ? ብሎ ሲቆጣኝ መልሼ የተቀመጥኩ። እሱም አንድ ጥያቄ ብቻ ልጠይቅሽ፣ ሚሴጅ በደንብ አልገባኝም፣ እስኪ አብራሪልኝ። የ4 ዓመት ልጅ ሆኜ ነው ያልሽው ወይስ ከ4 ዓመት በፊት ነው ብለሽ የጻፍሽው አለኝ። የ4 ዓመት ልጅ ሆኜ ነው አልኩት። ካሊድ ዝም ብሎ ቆየና ያላሰብኩት ይለኛል ብዬ ያልገመትኩትም መልስ ሰጠኝ። እንዴት የ4 ዓመት ልጅ ጋር ሰው ስሜቱ ይታዘዘዋል? ግን የምርሽን የኔ ፍቅር፣ መቼም አፕሪል ዘፉል እያል ሰዎቹ እንደሚጃጃሉት እየተጃጃልሽ አይደለም አይደል አለኝ። እኔም እውነቴን ነው አልኩት። እኔን ለመፈተን አይደለም። እንደዚህ ስለው ከተወኝ ልተወው፣ ከተቀበለ ደግሞ የወደፊት የትዳር ምርጫዬ ነው ብለሽ አስበሽ እኔን ለመፈተን ያንቺ ፈተና መሰላክኑል ማለፍ አለማለፌን ለማረጋገጥ ብለሽ አይደለም አለኝ። አዎ አይደለም፣ እውነተኛ ነገር ነው የነገርኩ አልኩት። እሱም ወላሂ በያለኝ። ወላሂ ቢላሂ ብዬ ማልኩለት። እሱም እንዴት ሰው ገና ለጋ በሆነች 4 ዓመት ልጅ ጋር ስሜቱ ይታዘዘዋል? ምን አይነት ጨካኝ ቢሆን ነው የኔ ፍቅር አለኝ። እኔም ጥያቄ እየበዛ አታጨናንቀኝ አልኩት። አንድ ነገር ልጠይቅሽ ፈቃደኛ ከሆንሽ አለኝ። እሺ ምን ነበር ጥያቄ አልኩት። እዚሁ ቁጭ እንዳልሽ የማስብበት 20 ደቂቃ ብቻ ስጭኝ አለኝ። እሺ ቅድም እንዳልኩ እንኳን 20 ደቂቃ አንድ ቀን እሰጥሃለሁ አልኩት። ካሊድ ለ20 ደቂቃ ያህል እየደጋገመ ቴክስቱን እያነበበ ነው። የካሊድ ሁኔታ በጣም አስጨነቀኝ። ወላሂም በው እያነበበ ዱብ ዱብ እያለ ይወርዳል። ከዛም ከ20 ደቂቃ በኋላ እንደዚህ አለኝ። ነዋል፣ እኔ የምወደው አንቺን ነው። ሁሌም ቢሆን እወድሻለሁ። ፍቅር ማለት ከነ ማንነት መቀበል ነው። እኔ የምፈልገው አንቺን ነው። እኔ ምኞቴ አንቺ የኔ ስትሆኚ ዱዓይ ደርሶ ማየቴ ነው። እኔ አንቺን ምን ያህል እንደማፈቅርሽ አታውቂም ማለት ነው። ፍቅር ማለት እንዳሁን ዘመን ሰዎች ተገናኝተው ስሜታቸውን ማብረድ፣ መንገድ ለመንገድ ተገናኝተው መጋተት፣ መተባበዝ ብቻ መሰለሽ እንዴ? እኔም ካሊዶ አታስጨንቀኝ፣ ነገሮችን አታስወሳስብብኝ፣ ግልጹን ንገረኝ አልኩት። ነዋል፣ አንቺ ምንም ሁኚ ምን የምፈልገዋን ነዋል የኔ እንድትሆን ብቻ ነው። አንቺን አግብቼ አቅፌሽ እንድተኛ፣ ከአንቺ ጋር ደስተኛ ሁኜ ልጅ መውለድ፣ ልብሽ ከልቤ ጋር እየመታ እንዲኖር ነው የምፈልገው። ለእኔ ሌላው ትርፍ ነው፣ ምንም አልፈልግም። ይህ እኮ ቀላል ነገር ነው። የተማርኩ ሰው ነኝ፣ ብዙ ነገር አውቃለሁ። የግድ ድንግል አይደለሽም ብዬ ሀገር የምበጠብጥ በረዶ ይቆላልኝ እያልኩ የምለፈልፍ መስሎች ነበር እንዴ? ድንግልና እኮ ለትዳር መስፈርት አይሆንም። እንዴት ፍቅርን በዚህ ተራ መስፈርት የምተው መስሎች ነበር እንዴ? ብሎ እንደ መቆጣት አለኝ። እኔም ካሊድ የሚያወራው እውነት አልመሰለኝም። ከምርህን ነው ግን አልኩት። እሱም የሰው ልጅ ከወደደ እንኳን አንቺን የማታውቂውን በልጅነትሽ ክብር ያጣሽውን አንዲት ሴት አግብታ ልጅ ወልዳ ተፋታ ከአንዴም በላይ 4 የተለያዩ ባሎች ጋር ኑሮ አይታ መፋታት የምታበዛ ጸባይ ሌላት ጨቅጫቃም፣ በዛም ላይ ልጅ ኖሯት ይችን ሴት በፍቅር አምነው ወድቀው ተዋደው እያገቡ አይደል እንዴ አለኝ። እኔም ምን ለማለት ፈልገህ ነው ካሊድ? አንድ ቃል ብቻ ንገረኝ። ማንነቴን ተቀብለሃል አልተቀበልክም አልኩት። የሰጠሁትን ቀለበት መልሶ እጄ ላይ አስተካክሎ በጣት ያደረገልኝ። ስሜታዊ ስለሆነ ሀጂ ነቢይ የሚለውን ዘንግተውታል። እኔም በእኔ ማንነት ተስማምተሃል ማለት ነው አልኩት። ጭራሽም የሆነውን ነገር ማመን አልቻልኩም። እሱም ምን ለማለት ፈልገሽ ነው? ይህ እኮ ቀላል ነገር ነው። ቀላል አድርግሽ የኔ ፍቅር። እስከ ዛሬ ለዚህ ቀላል ነገር ነው እንደዚህ ተጨንቀሽ የነበረው ማለት ነው? አንቺስ ተጨንቀሽ እኔን ያስጨነቅሽኝ ለዚህ ተራር ነገር ነው? ወላሂ እኔም ተጨንቄ ቀን ስራ መስራት ማታ መተኛት አልቻልኩም ነበር አለኝ። እኔም ተቀብለኸኛል ማለት ነው አልኩት። እሱም
አዎ ተቀብዬሻለሁ። ይሄ ተራ ነገር ነው። ለወደፊት ስለዚህ ጉዳይ ማውራትም አያስፈልግም። በዚያው ሽው አለኝ። ግን አስበህበታል? 2 ቀን ልስጥህና አስብበት፣ በኋላ እንዳይቆጭህ አልኩት። ቀን አያስፈልገኝም፣ አሁን ወስኛለሁ። ብቻ አሁንም ለወደፊትም አንቺ የኔ ብቻ ሆኝልኝ አለኝ። ከዛም ይህን ያክል ዓመት ከልጅነትሽ ጀምሮ እንደዚህ ስታለቅሽ የኖርሽበት፣ ገና በ4 ዓመትሽ ስሜቱ ታዞት ይህን በደል ፈጽሞብሽ ስታለቅሽ እንድትኖር የፈረደብሽኝ ልጅ አሳይኝ፣ እገለዋለሁ አለኝ። እኔም እሱን ላላህ ብዬ ትቼዋለሁ። በቀል ጥቅም የለውም፣ ፍቅር ያሸንፋል። ግን ፈጣሪ ስራውን ወይ በዱንያ ወይ በአኼራ ይሰጠዋል አልኩት። እሱም ተረጋግቶ ማሻአላህ እኔ በሆን ለእምባዬ ምክንያት የሆነውን ባገኘሁት አጋጣሚ በቀለው ነበር። አንቺ ይቅር የሚል ጥሩ ልብ አለሽ አለኝ። ከዛም ካሊድ አሁን ሳይመሽ ወደ ቤትሽ ልውሰድሽ ብሎኝ ከቤት ወጣን። መኪና ውስጥ ሆነን ነዋል እንዴት ቅልል እንዳለኝ ልነግርሽ አልችልም። ተረጋጋው። በጣም እየተጨነኩ ነበር። ምን ሆነሽ ይሆን እያልኩኝ ለወደፊት እንደዚህ ያሉ ህይወት አጋጣሚዎች ተስፋ መቁረጥ የለብሽም ብሎ የተለያዩ ምክሮችን መከረኝ። እኔም ይሄ የተጨናነኩበት ቀን እንደዚህ እኔ ባልጠበቅኩት ሁኔታ አለፈ። አልሐምዱሊላህ ረቢል ዓለሚን። አልቅሼም አልቀረውም። አላህ ዱዓዬን ተቀበለኝ። ወንድ ልጅን ሳስብ ትዳር ሲመጣ ድንግልና ብቻ መስፈርታቸው ነው ብዬ አስቤያለሁ። ባስብም አይፈረድብኝም። ከአንዴ 2ቴም ደርሶብኝ ደግሞ በተዘዋዋሪው እንደ ኻሊድ ያሉ አስተዋይ ለሴት ልጅ የሚያዝኑ ቅንጣት ሰዎች አሉ። ግን አሁንም ድረስ ወንዱ ድንግልና ከደም ጋር ያይዙታል። ግን ደም ብቻ ነው የድንግልናው መገለጫ? ድንግልና ወይም ክብረ ንጽህና የምንለው ምንድን ነው? አንዳንድ ወንዶች ግድ ደም ከላየን ድንግል አይደለችም እያሉ ያዙ ይልቀቁኝ እያሉ ሲያቅራሩ ይስተዋላሉ። ነገር ግን ስንት ጥብቅ አላህን ፈሪ የሆኑ ሴቶች ጌታቸውን ትእዛዝ ተቀብለው ከዚህ አስከፊ ዘመን ሙሲባው ሹብሃቱ በበዛበት ጊዜ ከወንጀል ተከልክለው ኑረው ትዳር ላይ ሲገቡ ምሽት ላይ በማይታየው ምልክት አጅሬውን የብር ይመስል ደም ካላየ አንቺ ድንግል አይደለሽም እየተባለች ባልሰራችው ስራ ባልሰራችው ዚና በባሎች ተጠርጥራ በግራ ዓይን እንድትታይ፣ ነገሩ ከከፋም እስከ መፋታት ድረስ የሚደርስ ብዙ ትዳሮችን እያየን ነው። ውድ እንቁ እህቶቼ፣ በዚህ ምክንያት ፈጣሪ በሰጣችሁ ጸጋ ለምን ደም አላየንም? አንቺ ውሸታም ድንግል ነኝ ብላሽ ዋሸሽኝ እየተባለች በባሎች ማሸማቀቅ፣ ምነው አግብቼ ባልነበር እያሉ ሲያለቅሱ የሚኖሩ ብዙ እህቶች እንዳሉ ቤት ይቁጠረው። ወንድሜ ሆይ ደም መድማት ብቻ ነው እንዲህ ድንግልና መገለጫ? አትሳሳት። ከአእምሮህ ላይ ደም ብቻ ነው የሚለውን ፍቅህ አውጣ። ደም ማየት ብቻ የድንግልና ማረጋገጫ አይደለም። መጀመሪያ ስለ ድንግልና ትርጉም ወቅ። ድንግልና ለሴት ልጅ ብቻ አይደለም፣ ለወንድም አለ። ነገር ግን ምን ይደረግ፣ የወንድ በሴት ልጅ መታወቅ አይችልም። አንተ አወቅኩኝ ብለህ የምታሸማቀቅ ከሆነ ያንተ ማንነት ፈጣሪ እንዳለ አደራህ እንዳትዘነጋ። ድንግልና ማለት የወንዶችም ሆነ የሴቶች የአካል መቆጠብ ለመግለጽ የምንጠቀምበት ቃል ሲሆን ይህም ማለት የግብረ ስጋ ግንኙነት መቆጠብን ይመሰክራል። ይህ የመቆጠብና የመጠበቅ ሂደትም ለሰውነት ክብር መስጠት ነውና የሰውነትን ንጽህና ለመጠበቅ ስንጠቀምበት ክብረ ንጽህና ወይም ድንግልና ይባላል። ድንግልና በምን ይገለጻል? በእርግጥ ሁለቱም ጾታዎች መታቀብን ተከትሎ ቢያገለግልም በወንድ ላይ መታቀቡና መጽናቱን ተከትሎ የሚታይ የአካል ለውጥ የለም። በሴቶች በኩል ግን በተራክቡ አካላት ከሆኑት መካከል በብልት አካባቢ የድንግልና መገለጫ ምልክት ይሆን ዘንድ ተፈጥሮ አስቀምጦት ይገኛል። ድንግልና በሴቶች ብልት በራፍ ላይ የተቀመጠ አነስተኛ መጠን ያለው በደም ስሮች የተሞላ ስስ እና ሴንሲቲቭ የሆነ የሰውነት ክፍል ነው። ይህ በጣም ስስ የሰውነት ክፍል በቀላሉ ሴት ልጅ ልታጣው ትችላለች። ለምሳሌ ሳይክል በመንዳት፣ ፈረስ በመጋለብ፣ ጂምናስቲክ የመሳሰሉ ስፖርቶችን በመስራት፣ በሀይድ መደራረብ፣ በከባድ ህመም ወዘተ ያለምንም ጾታ የተራክቡ ታጠዋለች። የድንግልና አይነቶች ስንት ናቸው የሚለውን ደግሞ እኔ 5 አይነት የድንግልና አይነቶች አሉ። እነርሱም አንደኛው ሙሉ የብልት አካል በራፍ ላይ እንደ መጋረጃ የዘጋው ሲሆን የእጃችን ቀዳዳ የምታክል ክፍተት አለው። ለወር አበባ
መፍሰሻ ሆኖ የተፈጠረ ድንግልና አለ። ይህ ቀዳዳ ሙሉ የድንግልናውን ቦታ አይሸፍንም። የድንግልናው መጋረጃ ሩብ የምታክለዋ ቀዳዳ ናት። ሁለተኛ፣ ብዙ ጊዜ ባይሆንም አንዳንድ ሴቶች ላይ የወንፊት መልክ በተያያዘ በርካታ የተበሳሱ ቀዳዳዎች የተሞላ ሆኖ የተፈጠረ ድንግልና አለ። ሶስተኛ፣ ፈጥሯ ምንም የተጋረደ ነገር የለውም። በመጀመሪያ ግንኙነት ጊዜ የሚፈስ ደም የሌላት ሴት አለች። ድንግል እንደሆነች የምታውቀው እሷ ብቻ ናት። ምንም ድንግል እንደሆነች ምልክት አታይም፣ ደም አይፈሳትም። አራተኛ፣ ድንግልናው በተፈጥሮ የጠነከረና በወንዱ ብልት ሊበጠስ የማይችል ነው። ይህ አይነት ድንግልና ያላቸው ሴቶች ድንግልናቸው ወደ ሕክምና ተቋም በመሄድ በሰርጀሪ ወይም በቀዶ ጥገና ወጥቶላቸው ነው ግንኙነት የሚፈጽሙት። አምስተኛ፣ ሴቷ ምንም አይነት የድንግልና መጋረጃ ሳይኖራት በብልቷ ግድግዳ በኩል ብቻ ትናንሽ ሄመኖች ሲገኙ እነሱ የሚወገዱት በወንዱ ብልት ፍትጊያ ነው። የሴቶች ድንግልና ላይ በጠቀስኳቸው 5 ምክንያት ከፈጣሪ የሚሰጣቸው የተፈጥሮ ጸጋ ነው። ይህ ጸጋ ደግሞ የሚገኘው በመወለድ አንድ ጊዜ ብቻ ነው። እድል ነውና በህይወታቸው ውስጥ ሴቶች የማይረሳ አሻራን ጥሎ የሚያልፍ ነው። ብዙዎቻቸው የመጀመሪያ ግንኙነታቸውን አይረሱትም። ለዛ ነው ወንዱ ድንግል ምርጫው ያደረገው። እናም ወንድሞቼ ደም ካላየው ድንግል አይደለችም ብለህ ንጹህ እህትህን ሚስትህን ለተናግሮ አናጋሪ እንዳትሰጥ፣ በጨማሪ ከኔ በፊት ከሌላ ጋር ባርጋለች ብለህ እቺን ንጹህ እንስት እንዳታረክስ፣ የለቅሷ ምክንያት እንዳትሆን። ከዛም ጁማ ደረሰና ብቻችንን ሄደን የምናወራበት ቦታ በመኪና ሄደን፣ ካሁን በኋላ ጊዜ አነፍች፣ አንቺም በቤት አሳውቂ፣ እኔም አሳውቃለሁ። በቅርበን ቀን ሽማግሌ ልልክ አስቤያለሁ። አንቺ ምን ሀሳብ አለሽ አለኝ ካሊድ። ግን ካሊድ ቤተሰቦች ድንግል ናት ወይ ብለው ቢጠይቁ ምን ትላቸዋለህ ብዬ ጠየቅኩት። ካሊድም እንዲህ አለኝ። ክፍል 13 ይቀጥላል።